ወይዘሮ ማርታና አቢጊያ እንግዲህ ዳጣ ከዚህ ከወጣች በኋላ ወደ ናታን ክፍል ነው የምትሄድ ብላ እናቷ ስትነግራት እናቲቱ ማታደርገውን ብላ ተከትላ ስትሄድ እንግዲህ ያዩት ሁለቱንም አንድ ላይ አልጋ ላይ ቁጭ ብለው ነበር እየተነጋገሩ የነበረው ግን በአቢጊያና በናታን መሀል ባለው ነገር እንጂ በሌላ ነገር አልነበረም። እናቲቱም ወደዛ ክፍል እንዳትሄጂ ብላ አስጠንቅቃት ነበረ። እንዴት እዚህ ያገኘዋት ብላ በጣም ነበር የደነገጠችው። እሱ በጣም ይወዳታል፣ በጣም ያፈቅራታል። አቢጊያን አይወዳትም፣ ዳጣን ግን አፍቅሯታል፣ ወዷታል። ለሰራተኛዋም ደግሞ ለሰላም ነግሯት ነበር፣ ወይም ደግሞ በቃ ያለውን ስሜት ሰላም ተረድተዋለች። አንተ ለዳጣ ትሆናታለህ፣ ካንተን ያገባች የታደለች እያለች ነበረ። ነገሮች በጣም ነበረ ደስ ያሉኝ እዚህ ላይ ምክንያቱም ናታን ለዳጣ ፍቅር ስላለው ስሜት ስላለው በጣም ደስ ብሎኛል። ምክንያቱም ዳጣ ፍቅር፣ ክብር፣ መከበርና መፈቀድ መወደድ የሚገባት አይነት ልጅ ናት። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ ውዶቼ። ኦ ማይ ጋድ በጣም ደስ የሚል ነገር ተፈጠረ። አቢጊያ እንግዲህ ቦርሳውን ስትከፍተው የእናቲቱ የወርቅ ሀብል የተሰረቁት ሁሉ እዛ ውስጥ ተገኝተዋል። አባትዮም ደግሞ የሚገርምና ምርጥ የሆነ አባት ነበረ። አባትዮም ይህን ነገር አንቺ እንዳደረሽ ካወቀች እናትሽ ትገልሻለች፣ እኔ እንደደበኩት ወይንም ደግሞ እኔ ሊቦታ ቦታውን ቀይሬው እንደረሳሁት አድርጌ እነግራታለሁ። ዳጣ እንዳላደረገች ብቻ አንቺም ዳጣን ሄደሽ ጠይቅ፣ ይቅርታ ጠይቂያት፣ እናትሽንም ደግሞ ያሳምናታለሁ ብሏታል። የሚገርምና የገባው በጣም ትልቅ አራዳ የሆነ አባት ነው ብዬ አስባለሁ። ሌላ ሰው ቢሆን ልጅቱን ቀጥቅጦ ነበር እንግዲህ የሚገላት ብዬ አስባለሁ። ምክንያቱም ይሄ ነገር ከባድ ነገር ስለሆነ ያደረገችው። ዳጣም የቤት ሰራተኛዋን ሰላም ብዬን እንግዲህ ጠይቃት ነበር። ልጅ አለሽ ወይ ምናምን ወልደሻል ወይ ምን እያለች በጣም ነበር ስጠይቃት የነበረው ማለት ነው። እሷም ግን ልጇ እንደተጣለችባት ወይንም ደግሞ እንግዲህ ልጇ እንደሌለች ነው የምታሳውቀው። እና ሰላምዬም እንግዲህ እርግጠኛ ነኝ የቤት ሰራተኛዋ የጠፋባት ልጅ አለ። ይችም ልጅ እንግዲህ ዳጣ እንዳትሆን ፈርቻለሁ። ዳጣም ከእህቷ ጋር ታርቃለች። እህቲቱ ግን አቢጊያ በጣም የሚያስጠላ ጸባይ ነው ያላት። ውሃና ናታን ግን ለዳጣ በጣም ጥሩ ልጆች፣ ጥሩ ሰዎች ናቸው። እና እንግዲህ የእንጀራ እናቷም ወይዘሮ ማርታ ከባለቤቷ ጋር ያለውን ነገር ተስተነጋግረው ጨርሰዋል። ዳጣን ግን ነገሮችን ለማወጣጣት አባትሽ ማን ነው? የት ነው ተወልደሽ ያደግሽው? እያለች እየጠየቀቻት ነበረ። አባትዮም ጠርቶ ይህን ነገር ብትጠይቅሽ ማርታ እንደዚህ እንዳትይ ብሎ ነበር ያስጠነቀቃት። እንግዲህ ከሳምከኝ አልልም ብለው እንግዲህ ጉንጯን ስሟት ነበር አባትዮ። ያዛ ጊዜ የተሰማ ስሜት በጣም ነበር ደስ የሚለው። ዳጣ የምትፈልገው አሁን ላይ ሌላ ነገር ሳይሆን የቤተሰብ ፍቅር ብቻ ነው። የቤተሰብ ፍቅር አታ 18 ዓመት ሙሉ ጎዳና ላይ እንዲያለ ቤተሰብ ያደገች ናት ማለት ነው። እና ወዶቼ በጣም ነበር ደስ ያለኝ። ምክንያቱም ይህን ነገር ዳጣ እንዳላደረገችው እውነቱ ስለወጣ በጣም ደስ ብሎኛል። አቢጊያም ደግሞ ስለተዋረደች በጣም ነው ደስ ያለኝ። አሁንም ገና ትዋረዳለች። ዳጣዬም እጅግ በጣም የሚገርም ጸባይ ነው ያላት። እህቲቱ ራሱ በድላት አቢጊያ ወርቁን የእናቲቱን ሰርቃ እሷ በዛ ምክንያት ከቤት እንድትባረር ልታደርግ እንዳስደበደበቻት ራሱ እያወቀች አረ ምንም ጣጣ የለውም ይቅርታ አድርጌልሻለሁ ብላ አቢጊያን ከክፍሏ ገብታ እንደ ጓደኛም እንደ እህትም እንድታየኝ እፈልጋለሁ፣ ሁሉ ነገር እንድታወሪኝ እፈልጋለሁ ብላታል። ይህም ማለት አቢጊያ እህትነታቸውን ቤተሰብነታቸውን አምና ተቀብላለች። በዲኤንኤ እንኳ ሳይረጋገጥ ሁሉን ነገር አምና ተቀብላለች። በጣም ሰው የራባት ቤተሰብ የራባት በጣም ምስኪን ልጅ ናት። አቢጊያ ግን ናታንን ብቻ ለማግኘት ብላ ይችን ምስኪን ልጅ ከቤት ለማስወጣት ትሞክራለች። አባትዮ ምን እንደሚያደርግና እንዴት ቤተሰቦቹን እንደሚያስረዳቸው እንዴት እንደሚያደርግ ግራ ተጋብቶ በመሀል ቤት እሱ በጣም ነው የተጨነቀው። ወይዘሮ ማርታም እያናገረቻት ነበረ ማለት ነው። ሁሉ ነገር እየጠየቀቻት እያናገረቻት ከጎኗ እንደውም በቃ ጥሩ ሰው ለመሆኑ ሁሉ እየሞከረች ነው። ምክንያቱም ነገሮቹን ለማወጣጣት ስለፈለገች ነው። ይች ልጅ የባለቤቷ ልጅ እንደሆነች የጠረጠረች ይመስለኛል ወይዘሮ ማርታ።